ኖላዊቶች ሜላትና ቤቲ ተፋጠጡ። እንግዲህ የቤቲና የወይዘሮ ሜላት ፍጥጫ እንደቀጠለ ነው ማለት ነው። ይህን ያደረገቻት እንግዲህ ከጀርባዋ እሷ አምና ብታቀርባ ከጀርባዋ ጉድጓድ እንደምትቆፍርላት እርግብ ከዛ ቤት ስትወጣ ለወይዘሮ ሜላት ሁሉንም ነገር ነግራት ነበር ማለት ነው። ምክንያቱም ቤተልሔምን ተከታተያት፣ ዝም እንዳትያት፣ ወደኋላ እንዳትይ ብላ ነበረ። እሷም ደግሞ ምን እንደምታደርጋት ለእሷ ምን እየቆፈረችላት ምን እየዶለተችላት እንደሆነ ወይዘሮ ሜላት ደረሰችበት። በልጆቿና በቤቷ ብታስጠጋትም ይህንን ደግሞ ሰላም ከዚህ በፊት እባክሽን እማዬ ሰውን አትመኝ የባዩሽ ይበቃሻል ብትላት እምቢ ብላ ነበር ማለት ነው። አሁንም ደግሞ በድጋሚ ስህተት ውስጥ ልትከታት ማለት ቤተልሔም እንግዲህ ስራ እየሰራኝ ነው ከበቃሉም ጋር እንደዚሁም ደግሞ ከወይዘሮ ሜላት ጋር አጭር በርባሪ ማለት ነው። ተምቹ የእርግብ ፍቅር አሁንም አልወጣለትም ሲመስለኝ እንግዲህ እያለቃቀሰ ይገኛል ማለት ነው። ይሄ ነገር ወዴት እየመራ ይሆናል? ሰላም ጤና ይስጥልኝ የህይወት ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግና አትርሱ። እንደተለመደ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ ቀጥሏል ማለት ነው። ወይዘሮ ሜላትን እንግዲህ ያንገበገባት ያለው በቃሉ አይደለም በእሷ ድርጅቷ ብቻ ሳይሆን እንደዚሁም ደግሞ ሞላ ቤተሰቧን እንደሚወርባት እየነገራት ነው በድጋሚ ማለት ነው። እሷም ደግሞ አልፋታውም እገለዋለሁ ቤቲ እንድታግዢ ብላ፣ ቤቲ ግን እንኳን ልታገዛት ለራሷ ጥቅም እየቆፈረችላት ነው ጉድጓድ ለወይዘሮ ሜላት። ይህንን ደግሞ ከእህቷ ጋር ስትዶልት ጽዮን ጋር ስታወራ ሰምታት ነበር ማለት ነው። እርግብ ሳትሄድ ማለት ነው። እርግብን እያስፈራራች እንግዲህ ቤተልሔም ለማንም እንዳትናገሪ እየሰማሽውን ሳወራ ብላ አስጨንቃት ነበር። እርግብም ደግሞ እሺ ብላ ግን እሳ ስትወጣ ወደ ጀርመን ልትሄድ ስትል የሽኝት ፕሮግራሟ ላይ ወይዘሮ ሜላትን ያቀፈች መስላ እንግዲህ እውነቱን ነግራት ሄዳለች ማለት ነው። ወይዘሮ ሜላት አሁን ቤቲን አጥምዳ ይዛታለች ማለት ነው። ምክንያቱም አምና እንደዚሁም ደግሞ ከበቃሉ ጋር አብረው ሊሰሩ ቃል ገብታላት ነበር፣ ግን እሷ ቃሏን አጠፈች ማለት ነው። ቤቲ ባለጌነሽ፣ የመጨረሻ ወራዳ ባለጌነሽ። ሰላምም እንደዚሁ ባለጌ የመጨረሻ ወራዳነሽ ማለት ነው። ከዚህ በፊት ይቅርብኝ በጽዮን የተጎዳሁት ይበቃኛል ብሎሽ ነበር ማለት ነው። ቅዱስን እንግዲህ አሁን ላይ ደግሞ ፍቅር ውስጥ ከከተትሽው በኋላ አልፈልግህም ማለት በጣም ይደብራል ውዶቼ ማለት ነው። እንግዲህ ቅዱስ ምን ያህል ልቡ ተሰብረዋል ማለት ነው። እሷ በፊት ላይ አልፈልግህም ብላ እሱ በጽዮን ስለተጎዳ አልፈልግም ይቅርቤ ሰላም እያላት፣ እሷ ደግሞ በፍጹም አይቀርብህም ይሄ ማለት እኮ ፍቅር ነው፣ ስለዚህ ለፍቅር ሟች ነን ብላ እንግዲህ ሁሉ ነገር አድርጋ ነበር ማለት ነው። እሷ ሰላም ማለት ነው። አሁን ላይ ደግሞ ቅዱስን አልፈልግህም ከዚህ በኋላ አብረን መቀጠል አንችልም ብለዋለች። ሀናና ኢዝራ በመጣላታቸው እውነት ለመናገር ጽዮን በጣም ደስ ብሏታል። ጥሩ ሁኔታ ላይ ነው ያለችው ማለት ነው። አሁንም ደግሞ ቤተልሔም ጽዮን ካረገዘች አብረው እንዳድሩ ስላደረገች ከኢዝራ ጋር ጽዮን ካረገዘች እዛ ቤት ውስጥ እንገባለን ብላ ሆን ብላ ተነስታለች ማለት ነው። ይሄን በማስመልከት እንግዲህ ጥሩ ቻንስ ላይ ናቸው ማለት ነው። ፍቅራቸው ግራ ገብቷቸዋል ማለት ነው። ይሄ ነገር ወዴት ሄደ ይመስላችኋል? እያንዳንዱ ነገር ቀጣይ ላይ እንደርስበታለን እያለ ማለት ነው። ሁለቱ ጉዳይ ትልቅም ቢሆንም በዚህ ሰዓት ላይ ደግሞ ወይዘሮ ሜላት ከባድ ችግር እየወሰነች ትገኛለች ማለት ነው። እውነት ለመናገር በቃሉ የመጨረሻ ባለጌና ወራዳ ነህ አንተ ራሱ ማለት ነው። ወይዘሮ ሜላትን ከቤተሰቦቿ ጋር እንደዚሁም ደግሞ ብጥብጥ እንዲበጣበጡ በአንደኛ ደረጃ ያደረገው እሱ ቢሆንም ወይዘሮ ሜላት አሁንም ቢሆን እንደቀጠለች ነው ጸቧ ማለት ነው። ምንም መቼም ቢሆን የምተው ነገር አይደለም፣ እኔ ራሴ ግንባሩን ብዬ እገለዋለሁ ብላ ተነስታለች። መስፍንም እስተዛሬ ድረስ ምንም አላደረክም፣ ምክንያቱም ያኔ ሜላት ናት እንጂ መጋፈጥ የያዘችው አንተ ማገዝ አለብህ ማለት ነው። ድንብላል እንግዲህ እርግብን ከተሰናበተቻ በኋላ ተምቹም መጥቶ ሲሰናበታት በጣም ተናዳለች ማለት ነው። ያናደዳት ነገር ምንድን ነው? እንዴት መጥቶ ይሸኛታልም ነው። ሁለተኛ ተቃፈው ሲጽናኑ እንግዲህ በዛ ምክንያት በጣም ተናዳለች። አስቀድማ ግን እርግብ የዘርዬን ነገር አደራ እባክሽን አንቺን ከመረጠ እኔ ምንም ማድረግ አልችልም፣ ስለዚህ ግን እሳ የእሱን መጥፎና የእሱን ሀዘን አልፈልግም፣ ደስታውን ነው ሁሌ የምፈልገው፣ እባክሽን አማናሽን ጠብቂልኝ ብላ እንግዲህ እንትን ብላ ሄዳለች ማለት ነው። እርግብ ወደ ጀርመን ሀገር የሄደችበት ምክንያት ምንድን ነው? ጓደኛዋ የመጀመሪያ ፍቅረኛዋ ይዟት ሄዶ ነው ማለት ነው።
የመጀመሪያው ፍቅረኛዋ ምን ያህል እንደሚወዳትና እንደሚያፈቅራት እናውቃለን ማለት ነው። ይሄ ነገር ደግሞ እየተጠራጠርን ብንሆንም ማለት ነው በቅርቡ እያንዳንዱ ነገር ይሳካል ብለን የምናስባቸው ነገሮች ናቸው ማለት ነው። እውነት የሜላት ህይወት በጣም ያሳዝናል ውዶቼ ማለት ነው። ብዙ ነገርን አስባ ብዙ ነገርን ለሰው ልጅ ብዙ እየሆነች እንደዚህ ሰውን እያቀረበች በስተመጨረሻ ግን ልቧን እየሰበሩ የሚሄዱ ሰዎች ግን በጣም ባለጌ ናቸው። እርግብን ብትሆኑ የመጣችበት አሁን ባይሳካላት ኑሮ ሀናንና እንደዚሁም ደግሞ እንትናን እየጎዳች ነበረ። ምክንያቱም ሀና አሁን ላይ ኢዝራ ጋር ስለተጣላች ይሄን በማስመልከት ኢዝራን እንግዲህ ቤት ሂዳ እነሱ ቤት ክዳ እንግዲህ ፂን ማፍቀር አለብህ እሷ እንደምትወደኝና እንደምታፈቅሬ ልትነግሪ ነው ወይ የመጣሽው አቶ ቤቲ? ስለዚህ አድብሽ ተቀመጭ እያለ ይላታል ማለት ነው። እባክህን እኔ የት እንደምኖር ታውቃለህ? ትለዋለች ቤቲ ማለት ነው ኢዝራን። የትም ኖሪ አይመለከተኝም፣ እኔ እኮ የምኖረው እና ሀና ቤት ነው። ስለዚህ ሀናን መበቀል ከፈለክ በምን አይነት መንገድ እንደምትበቀል ልንገርህ ብዬ ነው ብላ እንግዲህ ኢዝራን አስፈራርታ ነግራ እሱ ሀናን እንዲጠላ ነው ያደረገችው ማለት ነው። እሱ ደግሞ በፍጹም እኔ ይሄ ነው ብዬ ባልልም ሀንቹን በፍጹም ምንም ቢሆን በምንም ተአምር ልጎዳት አልችልም። ምን ያህል ብትጎዳኝም እወዳታለሁ፣ አፈቅራታለሁ። ስለዚህ ማንም መጣ ሄደ የቀረ ግድ አይሰጠኝም፣ ግን መበቀል አልፈልግም ብሏታል ማለት ነው። እንግዲህ ቤቲ እየጣረች የምትገኘው ለእህቷ እንደዚሁም ደግሞ ለራሷ እህቷ ካረገዘች እንግዲህ እዛና ኢዝራ ቤት እንገባለን ብለው እየጠበቁ ነው ማለት ነው። የበቃሉ ቤት ያው ታውቃላችሁ ከባድ እንትን ነው ማለት ነው፣ ባለ ሀብት ነው ማለት ነው። እሱን በማስመልከት እንግዲህ እያንዳንዱ ነገር እናደርጋለን ብለው ተነስተዋል ማለት ነው። ይሄን በማስመልከት ደግሞ በቃሉ በፍጹም ልጅ የሚላትን ልጅ ሀናን እንግዲህ አንድ ሴት መጣች ቀረች ምንም ይተካ ነገር የለም ብላለች ማለት ነው። ወይዘሮ ሜላት ሀናን እንግዲህ አግኝቶ ካነቃት በፊት እንደዚሁም ደግሞ ቤቲ እንደዚሁም ጽዮንን ለምን አመጣሻቸው በማለት ሰላም ተቆጥታለች ወደ ቤት ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ።